በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዛሬ ቀን ነሐሴ 7 ቀን ልዩ ቀን ነው። ካላወቁ አሁን ያውቃሉ በሚለው በዚህ መርሃ ግብራችን ስለዚህ ቀን በተለይ 3 ነገሮችን እንመለከታለን። በመላው ዓለም የምትገኙ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምዕመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከእናንተ ጋር ይሁን። ከሚያስፈራ ነገር ይሰውራችሁ፣ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ፣ ሀብተ ሥጋ ሀብተ ነፍስን ያድላችሁ፣ የሚያስጨንቀንን የሀገራችንን ጉዳይ በእናቱ በቅድስተ ቅዱሳን ድንግል ማርያም ምልጃ ይፍታልን። አሮጊቶቹን፣ ሕፃናቱን፣ ወጣቱንም ጎበዙንም ሁሉንም ይጋርድልን። ቤተ ክርስቲያናችንንም ከአጽራረ ቤተ ክርስቲያን ይጠብቅልን። የተቃጣውን መከራ የተቃጣውን ፈተና እግዚአብሔር አርቆ ቅድስት ሀገራችንን የሰላም ምድር ያድርግልን። በጸሎት አስበን ያላችሁኝን ሁሉ እግዚአብሔር አምላክ እሱ በማይዘነጋ ልቡናው ያስባችሁ። የሞቱ ዘመዶቻችንን ሁሉ ያጽድቅልን። በደዌ ዳኛ በአልጋ ቁራኛ የተያዙትን ይፈውስልን። እንደምን አላችሁ? የሰላም አምላክ በሰላም ይጠብቀን። የእናቱ የድንግል ማርያም ምልጃ አይለየን። ለአባ ሕርያቆስ፣ ለአባ ኤፍሬም፣ ለአባ ጊዮርጊስ፣ ለቅዱስ ያሬድ፣ ለአባ ጽጌ ድንግል ምስጢርን የገለጸች ድንግል ማርያም ከልጇ ከወዳጇ ታማልደን። በላይ ሰብንም ያማለደች ድንግል አትለየን። ይህንንም ትምህርት ሁሉ ጊዜ እየሰማችሁ ለሌላው ሰው እንዲዳረስ ሰብስክራይብ አድርጋችሁ ሼር አድርጋችሁ ላይክ አድርጋችሁ የደወል ምልክት እየተጫናችሁ በየዕለቱ የምትከታተሉትንና ለሌላው የምታደርሱትን ሁሉ የልባችሁን ሐሳብ ይፈጽምላችሁ። የቅዱስ ሚካኤል ክንፍ ይጋርዳችሁ። የገብርኤል ቅዱስ መልአክ መስቀል ጋሻ ይሆናችሁ። ዛሬ ታላቅ ቀን ነው፣ ነሐሴ 7 ቀን። እሱን ነው አሁን ላሳውቃችሁ የመጣሁት። እውቀት ጥሩ ነው፣ ማወቅ ደስ ያሰኛል። ነፍሳችሁን ነው የሚያከብራት፣ ስጋችሁን አይደለም። ለስጋችሁማ የስጋ ነገር ነው፣ የዓለም ነገር። የእግዚአብሔር ቃል ግን ሁለቱንም ነው። ደግሞ ነፍስን ያለመልማታል፣ ያጸድቃታል፣ ያከብራታል፣ ደስ ያሰኛታል፣ ሐሴት ታደርጋለች። የእግዚአብሔር ቃል ስትሰማና እውነት ስታቅ ስጋም በዛ ውስጥ ደስ ይለዋል፣ ሐሴት ያደርጋል፣ ጤናም ታገኛላችሁ። የዓለማዊ ወሬ ግን ጤና አይሰጣችሁም። ራስ ምታት ነው የሚሰጣችሁ፣ እንቅልፍ ማጣት ነው የሚሰጣችሁ፣ ከንቱ ነገር ነው የሚነግራችሁ፣ ጠማማ ነገር ነው የሚያስተምራችሁ፣ ወልጋዳ ነገር ነው የሚነግራችሁ። እውነታውን ይዛችሁ እንድትሄዱ አያደርጋችሁም። ስለዚህ የእግዚአብሔር ቃል መስማት ልበ አምላክ ዳዊት እንደተናገረ ቃልህ ለጉሮሮዬ ጣፋጭ ነው ብሏልና ቃሉን ጥዑም ጣፋጭ ያድርግልን መድኃኔዓለም። እንግዲህ ልንገራችሁ 3ቱን ነገሮች ካላወቃችሁ የምታውቋቸው። አንደኛ ነሐሴ 7 የእመቤታችን ፍልሰታ 1 ሱባኤ ማብቂያ ነው። የእመቤታችን ሱባኤ 2 ነው። 1 ሱባኤ ማለት 7 ቀን ማለት ነው። 2 ሱባኤ ማለት 14 ቀን ነው። 3 ሱባኤ ማለት ደግሞ 21 ነው። ስለዚህ ዛሬ ብለን ወይም ሁልጊዜ ይህን ትምህርት ስትሰሙ ነሐሴ 7ን ስታስቡ በየትኛውም ጊዜ ትምህርቱን ልትሰሙ ትችላላችሁ። ነሐሴ 7 የእመቤታችን ፍልሰታ 1ኛ ሱባኤ የሚያበቃበት ቀን ነው።
ስለዚህ ከመቤታችን ሱባኤ በረከት ረድኤት ይክፈለን። በዚች ሰዓት በየገዳማቱ ወድቀው በየቤተ ክርስቲያናቱ ወድቀው የሚለምኑትን ሁሉ ድንግል ማርያም ታማልድልን። እናንተም ደግሞ አንዳንዶቻችሁ ያልቻላችሁ በስደት ሀገር ያላችሁ፣ በውጭ ሀገር ያላችሁ፣ ሀገር ውስጥ ሆናችሁ ከሥራ ብዛት የተነሳ ይሄንን የሱባኤውን ጊዜ በጽሙና ለማሳለፍ ያልቻላችሁ በረከቱ አይቀርባችሁም። በቀን ውዳሴ ማርያምን ደግማችሁ ስትሉ ድንግል ማርያም ከልጇ ከወዳጇ ታማልዳችኋለች። እሷ ቅድስተ ቅዱሳን ድንግል ማርያም ከሚያስፈራችሁ ነገር ሁሉ በወርቅ ልብሷ ሽፍን ታርጋችሁ ልጇ ወዳጇ ኢየሱስ ክርስቶስ ረድኤተ ሥጋ ረድኤተ ነፍስን በእናንተ ላይ ያድርግ። እንግዲህ አንደኛው ይሄ ነው፣ ነሐሴ 7። ሁለተኛው ትልቁ ዛሬ እመቤታችን ቅድስተ ቅዱሳን ድንግል ማርያም ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ የምንላት የኛ እናት የአምላካችን እናት ቅድስት ድንግል ማርያም ከአባቷ ከቅዱስ ኢያቄም ከእናቷ ከቅድስት ሐና የተጸነሰችው ነሐሴ 7 ቀን ነው። ሁል ጊዜ ይህንን ጊዜ አስቡት። ሐናና ኢያቄም ልጅ እንዳልነበራቸው ታሪኩን ታውቃላችሁ። እግዚአብሔር ለሁለቱም ህልምን አሳያቸው። ነሐሴ 7 ቀን ሐና እመቤታችንን ጸነሰቻት። ስለዚህ ዛሬ በዓሉ ጽንሰታ ተብሎ ይታወቃል። ታላቅ ዕለት፣ የሁላችን የደስታ ቀን፣ መዳናችን የጀመረበት አምላክ ሊወለድ ያዘጋጃት ቅድስተ ቅዱሳን ድንግል ማርያም የእሱ ማደሪያ የተጸነሰችበት ዕለት ነው። አመጣጧንም ከላይ ጀምሮ ከነ አዳምና ከነ ሔዋን አዳም ሔዋንን ሕይወቴ ነሽ ያለበት ምስጢር ሁሉ የተፈታው በድንግል ማርያም ነው። ሕይወት እመቤታችን ናት። አዳም ሔዋን አለ እኮ። ሔዋን ማለት ሕይወቴ ነሽ ማለት ነው። ተመልከቱ። ብዙ ሰዎች ግን ይሄን ለእመቤታችን ሕይወቴ ነሽ ብንል ሊበሳጭ ይችላሉ። ምክንያቱም በውስጣቸው ያለው እርኩስ መንፈስ ይጨነቃል። የድንግል ማርያም ስም ሲጠራ የእውነተኛው ኢየሱስ ክርስቶስ ስም ሲጠራ ይታወካል። በመናፍቃን ልብ ውስጥ፣ በካህዲያን ልብ ውስጥ፣ በዓለማውያን ልብ ውስጥ ይጨነቃል። ሕይወቴ ነሽ ድንግል ማርያም። አዎ ሕይወቴ ነሽ እንላታለን እኛ። እናቴ ነሽ እንላታለን። እመቤቴ ነሽ እንላታለን። ይሄን ማለት ያልቻለ በሰይጣን የተቆለፈ አንደበት እንደተዘጋ ወደ ሲኦል ይወርዳል። ከተከፈተ ግን በንስሐ ይድናል። አዳም ሔዋንን ሕይወቴ ነሽ ይላት ነበረ። በዘፍጥረት 3 የተጻፈ አይደለም? ከወደቁ በኋላ ሕይወቴ ነሽ አላት። ለምንድን ነው? ምክንያቱም በዘሯ ነው የምትድነው። ድንግል ማርያም ትመጣለች። ከሷ ተወልዶ ነው ኢየሱስ የሚያድንህ። በሐሙስ ዕለት ወበመንፈቃ ዕለት እትወለድ እሞለተ ወለትከ ብሎ ይሄንን እግዚአብሔር ለአዳም ነግሮታል። ለዚህ ነው መዝሙር 86 ላይ መሰረታቲሃ ውስተ አድባር ቅዱሳን ይላል። መዝሙር 86 ቁጥር 3 ላይ አንቺ የእግዚአብሔር ከተማ፣ ኧረ ባንቺ የተደረገ ነገር ድንቅ ነው የተባለው እመቤታችን ላይ ነው። እንግዲህ አምላክ መጥቶ በሷ ላይ አድሮ ከስጋዋ ስጋ ከነፍሷ ነፍስ የነሳውና ተወልዶ ሁላችንን ያዳነው ነሐሴ 7 ጽንሰታ ነው። ከአባቷ ከኢያቄም ከእናቷ ከሐና እመቤታችን ድንግል ማርያም የተጸነሰችበት ልዩ ዕለት ነው። ሐና ከጸነሰች በኋላ የተደረገው ተአምር ሁሉ ድንቅ ነው። ዛሬ ይህን ቃል ለምትሰሙ ለእናንተ ሁሉ ይደረግላችሁ። አይነ ስውሮች እየመጡ ይዳብሳሉ። አይናቸውን ሲነኩ ይበራሉ። ድንግል ማርያም በማህፀን እያለች አይን ያበራች አቤት እናታችን፣ አቤት የአምላክ ማደሪያ። በመኑ በአምሳለ መኑን አስተማስለኪ። ኧረ በምንድን ነው የምንመስልሽ አለ አባ ሕርያቆስ። ኧረ በምን ልንመስልሽ ማርያም ሆይ ይላል። ምሳሌ እኮ የለንም እያለ እንደው እያመጣ ይሄን ትመስልያለሽ እያለ በውስጥ ያለውን ምስጢር እያመሰጠረ ይነግረናል። ለዚህ ነው ነቢዩም ኢሳይያስ ከአራቱ አበይት ነቢያት አንዱ የሆነው በምዕራፍ 1 ቁጥር 9 ምን አለ? የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በጠፋን ነበር ይላል። የሰራዊት ጌታ እግዚአብሔር ግን ዘር አስቀረልን። ሁላችሁም ከፈለጋችሁ የሰራዊት ጌታ እግዚአብሔር ዘርን አስቀረልን ብላችሁ በዚሁ ላይ ልትጽፉ ትችላላችሁ። እመቤታችን ናት ከእናንተ ጋር ትሆንላችሁ። ይህ ቀን ልዩ ቀን ነው። ነሐሴ 7 እመቤታችን
የተጸነሰችበት ታላቅ ቀን ነው። ለዚህ ነው በቤተ ክርስቲያናችን ሥርዓት ይህ ቀን የተከበረ ልዩ ቀን ስለሆነ ሁል ጊዜ እየተከበረ የመዳናችን ነገር የጀመረበትን ኢየሱስ ክርስቶስ ማደሪያው የምትሆነው ድንግል ማርያምን የተሰናዳችበት በእናቷ በሐና ማህፀን የተጸነሰችበት ልዩ ቀን ነው። እመቤታችን ከአባቷ ከኢያቄም ጋር ከእናቷ ከሐና ጋር ለዘላለም በእናንተ ቤት ትኑርላችሁ፣ በልባችሁም ትኑርላችሁ። ይሄ ቀን ልዩ ነው። እግዚአብሔር ስሙ የተመሰገነ ይሁን። ሶስተኛ የሚደንቅ ነገር፣ ግሩም የሆነ ነገር ልንገራችሁ። በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያናችን ወንጌል የተጻፈውና የተነገረበትን ለምን እንደተጻፈ መቼ እንደተነገረ ሳይቀር ለምን እንደተነገረ ሳይቀር ሁሉ ጊዜ በቤተክርስቲያናችን ውስጥ ያለ እውነታ ነው። ነሐሴ 7 ቀን ጌታችን ኢየሱስ ክርስቶስ በፊልጵስዩስ ዘቂሳርያ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ሰዎች የሰው ልጅ ማን እንደሆነ ይሉታል፣ ሰዎች እኔን ማን ይሉኛል ብሎ የጠየቀው ያ ማቴዎስ ላይ የተጻፈው ቅዱስ የኢየሱስ ክርስቶስ ቃል በፊልጵስዩስ ዘቂሳርያ ቅዱስ ጴጥሮስን መንፈስ ቅዱስ አናግሮት አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ የተናገረባት ያቺ ጌታ የጠየቀባት ዕለት ሰዎች የሰው ልጅ ማን ይሉታል ያለባት እናቱ ድንግል ማርያም የተጸነሰችበት ዕለት ነሐሴ 7 ነው። ካወቃችሁ ደስ ይለኛል፣ ካላወቃችሁ አሁን ታውቃላችሁ። ሁሌ እንደምላችሁ እስቲ ከምታውቁት ደግሞ ይሄኛውን አውቅ ነበር፣ ይሄኛውን አውቅ ነበር። 3 ነገር ነው የነገርኳችሁ። አንደኛ የሱባኤው አጋማሽ ነው። እሺ ሱባኤ 1 ሳምንት ነው። ሁለተኛ እመቤታችን የተጸነሰችበት ነው። ሶስተኛ ኢየሱስ ክርስቶስ ሰዎች ማን ይሉኛል ብሎ የጠየቀበት ቀን ነው። የቱን ነበር የምታውቁት? 3ቱንም አውቃለሁ፣ 2ቱን አውቃለሁ፣ 1ዱን አውቃለሁ። ንገሩኝ። እግዚአብሔር የምትነግሩትን ይስማችሁና። ስለዚህ ዛሬ ነሐሴ 7 ቀን ሰዎች ማን ይሉኛል ብሎ መድኃኒታችን ኢየሱስ ክርስቶስ ጠየቀ። እናቱ በተጸነሰችበት ዕለት ሰው ሆነች። እንግዲህ እናቱ በሐና ማህፀን ከኢያቄም ወገብ ወጥታ በ40ኛው ቀን ተስዕሎ መልክ ተቀረጸላት። ሰው ሆነች፣ ሰው ነች። አባቷ ኢያቄም ነው፣ እናቷ ሐና ናት። እኛ ድንግል ማርያም መልአክ ነች ብለንም አናውቅም አላልንም። አይ ሰይጣን፣ ከንቱ ሰይጣን፣ የወደቀ ሰይጣን፣ የረከሰ ሰይጣን፣ ለዘላለም ለእስራት የተቃጣ ሰይጣን ብዙዎችን አስቶ የማይሆን ነገር እነዚህ ኦርቶዶክሶች እንዲላሉ ዝም በል ሰይጣን። የተዘጋሁን ድንግል ማርያም ልዩ ክብርት ጽንዕት ቅድስት ናት፣ ውድስት ናት፣ ክብርት ናት። መላእክትም የሰው ልጅም የሚያመሰግኗት ናት። እሷም ግን ከኢያቄምና ከሐና የተወለደች ናት። እግዚአብሔር ልዩ አድርጎ ማደሪያው አደረጋት። ለዚህ እኮ ነው ሰው ሆነ የምንለው ከሷ ስለተወለደ። ለዚህ ነው ሰዎች ማን ይሉኛልን ብሎ የጠየቀው። የሚገርመው ግን የተጸነሰችበት ዕለት በእናቷ በኢያቄም በእናቷ ሐና በተጸነሰችበት ዕለት ሰዎች ማን ይሉኛል ብሎ የጠየቀው የእመቤታችን ጽንሰታ ዕለት ነው። ከዛስ ምን ሆነ ይላል? በሳምንቱ ወደ ረጅም ተራራ ይዟቸው ወጣ፣ አምላክ እንደሆነ ራሱን አሳያቸው ይላል። ማቴዎስ 16 ቁጥር 13 ይህን ጽፍላችሁና ማቴዎስ 17 ደግሞ በሳምንቱ እንዴት አድርጎ ራሱን እንደገለጠላቸው በደብረ ታቦር ተራራ ያንታ ያላችሁ አምላክ እንደሆነ አሳያቸው። ስለዚህ በሳምንቱ የዛሬ ሳምንት ደግሞ ምን እናከብራለን ማለት ነው? 4ኛ ልጨምርላችሁ ነው። የዛሬ ሳምንት ምን እናከብራለን ማለት ነው? 4 ጨመርኩላችሁ። ደብረ ታቦር እናከብራለን በሳምንቱ። ስለዚህ የነሐሴ 7 ሳምንት ሲሆን ይህን ትምህርት ዛሬ የምትሰሙ ሰዎች ወይም ሌላ ጊዜ የምትሰሙ ሰዎች የነሐሴ 7 ሳምንት ላይ ደግሞ ስንት ይሆናል ማለት ነው? 13 የዛን ቀን ምን ይከበራል? ደብረ ታቦር ይከበራል። ይሄ ነው እንግዲህ ወገኖቼ። እንደውም 4 አረኩላችሁ በሉ። እናንተም በደንብ ቃለ ሕይወት ያሰማልን በሉኝ። ምክንያቱም ብዙ ነው አይነገርኳችሁ። 1 የሱባኤው አጋማሽ ነው፣ ሱባኤ 7 ቀን ነው። 2 የእመቤታችን ጽንሰታ ነው። 3 ጌታችን ኢየሱስ ክርስቶስ ሰዎች ማን ይሉኛል ብሎ የጠየቀበት ነው። 4 በሳምንቱ ደብረ ታቦር ይዟቸው ወጣው የዛሬ ቃሉን በተናገረበት
በሳምንቱ ነው። ለዛሬ ይሄ ነው። ሱባኤውን አስፈጽሞ የበረከት ጊዜ እንዲሰጠን የአምላክ ቅዱስ ፍቃድ ይሁንልን። እመቤታችን ቅድስተ ቅዱሳን ድንግል ማርያም አትለየን። በሀገራችን ላይ የተቃጣውን መከራ ይውሰድልን። ለሕዝባችን መረጋጋትን ይስጥልን። የተጨነቁትን ይመልከትልን። ጦርነቱን ያርቅልን። ረሃቡን ቸነፈሩን ያርቅልን። ውጊያውን ያርቅልን። እኛ ስለ ዘር አንጸልይም፣ ስለ ኢትዮጵያ ግን እንጸልያለን። ስለ ሁሉም እንጸልያለን። ሁሉንም እግዚአብሔር በረድኤት ይጠብቅልን። አንዳንድ ሰዎች ስለ ራሳቸው ብቻ ያስባሉ። ምን ነው ይሄ ይላሉ። ደግሞ አይሰሙም። በእውነት ለመናገር እኔ ከትላንት ወዲያ ነው ገብታችሁ ይሁት ላልሰማችሁ ብዬ እንደገና ተነግረ ለምን አንዳንድ ሰዎች ከራሳቸው ዘር የተነሳ አንዳንድ መልእክት ስለላኩልኝ እንዴ አይሰሙትም ትምህርቱን እስተምል ደርሻለሁ እንጂ ስለ ሁሉም ነው የምንጸልየው፣ ስለ ሁሉም ነው የምናለቅሰው፣ ስለ ሁሉም ነው የምናነባው። ክርስቲያኖች ነን እኛ። ዘርና ጎሳ ነገድና ቀበሌ አይደለም። ክርስቶስ ኃያሉ አምላክ ለሁሉም የሞተውን ይዘን ነው የምንነሳው። እንደነሱ ካልሆናችሁ ሊጨንቃቸው ይችላል። እናንተ ግን የኔን ቃል እዚህ እግዚአብሔር የነገረኝን የምነግራችሁ ሁሉ ሰውን ሁሉ ውደዱ፣ ሰውን ሁሉ አፍቅሩ፣ መልሱን ደግሞ የሚሰጥ እግዚአብሔር አለና እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ። አሜን።